ሰላም እንዴት ናችሁ? ዛሬ የምናነሳው የኢትዮጵያ ፌዴራል ፖሊስን ነው። የኢትዮጵያ ፌዴራል ፖሊስ የሀገሪቱ ከፍተኛ የፖሊስ መስሪያ ቤት ነው። በመላው ሀገሪቱ ያለውን ፖሊስ የሚመራው መስሪያ ቤት ፌዴራል ፖሊስ ይባላል። እዚህ ፖሊስ መስሪያ ቤት ውስጥ የተለያዩ ዲፓርትመንቶች አሉ። ዛሬ የምናነሳው የአደገኛ እጽዋቶች ክትትልና ቁጥጥር መምሪያን የሚመለከት ይሆናል። አደንዛዥ እጽ የምንላቸው ድራጎችን፣ አሱስ አስያዥ ነገሮች፣ በሕግ የተከለከሉ እጾችን የሚቆጣጠር የሰለጠነ ኃይል ያለበት በእንስሳት ወይም ደግሞ በውሻ የታገዘ ክትትል የሚያደርግ አነፍናፊ የውጭ ሀገር ዝርያ ያላቸው ውሾች፣ የሰለጠኑ ውሾች ያሉት ማዕከል ነው። ይህ ክፍል ከረጅም ጊዜ ጀምሮ ኢትዮጵያ ውስጥ በስራ ላይ ያለ ነው። ኢትዮጵያ እንግዲህ ስናነሳ የኢትዮጵያ አየር መንገድን እናነሳለን። የኢትዮጵያ አየር መንገድ ከተቋቋመበት ጊዜ ጀምሮ በኢንተርፖል እየታገዘ ይሄ መስሪያ ቤት እየዘመነ የቆየ ነው። በሁሉ መንግስታት በዚህ ቦታ ላይ አደገኛ እጽዋት የሚቆጣጠሩ አካላት ነበሩ። ከፖሊሶች ውስጥ የተለየ ስልጠና የተሰጣቸው በዛ ስራ ላይ ይመደባሉ። በተለይ አነፍናፊ ውሾችን የሚይዙ የእጽ ምርመራዎችን የሚያውቁ የእጽ ምልክቶችን የሚያውቁ ሰዎች፣ እጽ በውስጣቸው ውጠው ወይም ደግሞ በአካላቸው ላይ ደብቆ የሚመጡት ሰዎች እንዴት መከታተል እንደሚቻል፣ እንደዚህ አይነት የእጾቹ አይነት ምን አይነት እንደሆነ የአደገኝነታቸው ደረጃ በሚመለከት ስልጠና ይወስዳሉ። በዚህ ክፍል ውስጥ የሚሰሩ ሰራተኞች ከበፊት ጀምሮ በኢትዮጵያ ኤርፖርት የሚሆኑ በቦርደር በተለያዩ ቦርደሮች የሚገቡ እጾች ከተያዙ በኋላ በማዕከል ይቆያሉ። በማዕከል በመቆየት እጹ ከተመረመረና ምን አይነት እጽ እንደሆነ ከታወቀ በኋላ የማስወገድ ሂደት ይካሄዳል። የማስወገዱ ሂደት የሚካሄደው የአቃቤ ሕግና የመስተዳድር የአካባቢ ታዋቂ ሰዎችና የእምነት አባቶች ባሉበት በጋራ ይወድማል ማለት ነው። ሲወድም በሚዲያ ይገለጻል፣ በቴሌቪዥን በሬዲዮ ይገለጻል። ህዝቡ እንዲያውቅ ይደረጋል፣ ይታያል ፊልሙ። ከረጅም ዓመታት ወዲህ ግን በተለይ አሁን የብልጽግና መንግስት ከመጣ በኋላ በቦሌ ኤርፖርት ደህንነቶችም ሆነ በተለያዩ የቁጥጥር ሰራተኞች በራሳቸው ፌዴራል ፖሊሶች የተያዙት እጾች ሲወገዱ አይታዩም። ባለፈው ኤርፖርት ውስጥ ምናልባት የደህንነት ሰዎችና የፖሊስ ሰዎች ሊጋደሉ ይችላሉ የሚል ቪዲዮ ሰርቼ ነበር። እርስ በርስ ሊጠፋፉ ምን ያህል እንደሚፈልጉ ሁሉ ለይፋ በሆነ መንገድ ተናግሬ ነበር። እንዳልኳችሁ የተያዘውን ነገር ለህግ ከማቅረብ ይልቅ ፖሊሶች እያወጡ ከተማ ውስጥ እየቸበቸቡት እንደሆነ ብዙ መረጃዎች ይወጣል። እጄ ላይ የገቡ ሰነዶች እንደሚያሳዩት የደህንነት ክፍሉ ለፌዴራል ፖሊስ አስፈርሞ ያስረከባቸው ሲወገዱ አንዱም ያልታዩ በረጅም ጊዜያት ውስጥ ባለፈው እኛ አንድ ቪዲዮ ከሰራን በኋላ አንድ ጊዜ ሲወገድ ታይቷል። ከዛ ውጭ ግን ለአመታት እየወጣ እየተሸጠ ነው። የአንዳንድ ሰዎች ኑሮ ኢትዮጵያ ውስጥ የተሻሻለ ስለሆነ ሚሊዮነሮች ስላሉ የቢሊዮነር ልጆች በኢትዮጵያ ብር ደረጃ ሀብታም የሆኑ ሰዎች ልጆች እና አንዳንድ ባለሀብቶች፣ አንዳንድ በጣም ታዋቂ የሚባሉ ሰዎች የዚህ ተጠቃሚዎች ናቸው። ያን ስለሚጠቀሙ ለነሱ ወጥቶ የሚሸጠውን ነገር ፍጆታው የሚያቀርበው ፌዴራል ፖሊስ እንደሆነ ከደህንነት ሰዎች ባለፈው ነግሬያለሁ። ዛሬ ስለ ደህንነት አላወራም፣ ስለ ፌዴራል ፖሊስ ነው ማወራው። ከዛም ባሻገር አንዳንዴ በእጽ የተያዙ ሰዎች ተይዞ ለፌዴራል ፖሊስ ለምርመራ ሲሰጡ በሁለት ቀን በሶስት ቀን በገንዘብ ተደራድሮ ተከፍለው ኢቭን እቃው ጭምር የተጠቀለለበት ፌስታል የተጠቀለለበት ላስቲክ ወይም የተጠቀለለበት እቃ እንኳን ሳይቀየር ድጋሚ የሚያዝበት ሁኔታ አለ። ስለዚህ ይህን ነገር እኔ ወዴት ነው የምታመላክተው ካላችሁኝ የዚህ ችግር ቁንጮ ኮሚሽነር ጀነራል ደመላሽ ማሳየው የሱ ምክትል የሆነው መላኩ የሚባለው ሰውዬ ከዚህ በፊት የሱ ሹፌር የነበረ እዛ መድቦ ከዚህ በፊት የፕሬዝዳንት ግርማ ወልደጊዮርጊስ ሾፌር የነበረ ሰው ከዛ የመላኩ ሾፌር የነበረ ድራግ ላይ መድቦ ተይዞ እስር ቤት ያለውን ንብረቱ በሙስና ተብሎ የተወረሰውን ነግሬያቸዋለሁ። ስለዚህ እንደ ፖሊስ ቀድሜ እንደነገርኳችሁ ኮሚሽነር ጀነራል ደመላሽ የኢትዮጵያ ፖሊስ ቀደምት ከኢህአዴግ ጊዜ ጀምሮ አሰራሩን የሚያውቅ ተገቢውን የፖሊስ ስልጠና የወሰደ ከ1985 ጀምሮ በፖሊስ ስራ ላይ ያለ ሰው ነው። ስለዚህ እያንዳንዷ የምትደረገውን ነገር ያውቃል። እንደውም በሱ ላይ የምናደደው በየቦታ የሚሰሩ ወንጀሎችን በተለይ ኦሮሚያ ውስጥ የሚሰሩ ወንጀሎች በፊት የኦሮሚያ ወንጀል መከላከል ምክትል ኮሚሽነር ምናምን ሆኖ የሰራ በፌዴራል ፖሊስ በምክትል ኮሚሽነር ማዕረግ ይሰራ የነበረ በዛ ስልጣን ላይ ለረጅም ዓመት የቆየ ሰው በየቦታው ላይ ራሱ ጆሮ ጠቢዎች ስላሉት የአካባቢ መረጃ የማግኘት እድል ስላለው በተለይ ኦሮሚያ የሚደረገውን ነገር የማወቅ እድል ስላለው ይሄ ሰውዬ ለምንድን ነው የማያስቆመው እያልኩ ሁልጊዜ በሽቅበታለሁ። ፐርሰናሊ እኔ አውቀዋለሁ፣ እሱ ላይ ያቀኝ ይችላል።
በግለሰብ ደረጃ ምንም ችግር የለብኝም ከሱ ጋር ጥሩ ካራክተር የሚያሳይ ሰው ነው። ግን እንደ ፖሊስ ሳየው ግን ይሄ ሁሉ የሚሰራው ወንጀል ድራግ ወጥቶ እንደገና የሚሸጠው የማይቃጠል እሱ ሳያውቅ ሊሆን አይችልም። ምክንያቱም እውቀት ያለው ሰው ነው። ሌላ ሰው ቢሆን ኖሮ እውቀት የለውም ልል ይችላል። ደመላሽን የሚያክል ሰው ፖሊስን እየመራ ካልተስተካከለ ፖሊስ መቼም አይስተካከልም ማለት ነው። ካልተስተካከለ እሱ አልፈለገም ማለት ነው። ወይ የሆነ ሰው እሱ ላይ ጫና እያደረገበት እዚህ ድራግ እያወጣ የሚቸበችበው ፌዴራል ፖሊስ ነው። ስለ ደህንነት ነግራቸዋለሁ። አሁን ስለ ፌዴራል ፖሊስ እቀጥላለሁ። ብዙ ሰነዶች እጄ ላይ ገብቷል። እኔ የማንም ወገን አይደለሁም። ያለውን እውነት ማስተላለፍ ብቻ ነው። ስላዳመጣችሁኝ አመሰግናለሁ። እግዚአብሔር ይስጥልኝ።